ጆኒ ጆኒ ቆይ ግን ምን አጎደልኩብሽ? ምን? ታዲያ ለምንድን ነው የምልሽን ነገር ማትሰማ? ነው ወይስ ከኔ ጋር ያለሽን ህይወት አትፈልጊም? ምን ማለት ነው ጆኒ? በደንብ ነው እንጂ የምፈልገው። ለዛ ነው የምልሽን ነገር ያደረግሽው። ቆይ ግን ምን ያህል ፍቅራችንን እያወረድሽና እያረከሽ እንደሆነ አይገባሽም? ጆኒ በእናትህ ተረጋጋ። በጣም ነው ማዝነው። ከአንቺ ይህን ነገር አልጠብቅም። እኔ ግን ለፍቅራችን ብዙ ነበር ማስበው። ጆኒ በፈጠረ ተረጋጋ። ምንም ነገር እንደምታስበው አይደለም። ለወንድ ልጅ የሚያፈቅራትን ሴት የሌላ ወንድ እቅፍ ውስጥ እንደማየት ሞት አለ እንዴ? ጆኒ ድንገት እኮ ነው የተፈጠረው። አይ ቲንክ ቆም ብለሽ ማሰብ አለብሽ። ምኑን ነው ማስበው? ከኤልያስ ጋር ያለሽን ነገር ማሰብ ያለብሽ ይመስለኛል። ጆኒ ምንም ማሰብ አያስፈልግም። እኔ እኮ አንተን ነው የምወደው። አሁን ምን ይላል? ወዴት ነው የምትሄደው? ብቻዬን መሆን እፈልጋለሁ። ምናልባት ማንነት ያልታወቀሽ በእጅ ያዙት ወርቅ ሆኜብሽ ይሆናል። ደህና ሁኚ። ጆኒ አንቺ ልጅ ይህን ብቸኝነት ያበዛሽው አልመሰለሽም? አብዛው እንዴት አልታወቀኝ። ልክ ነሽ። ለራስ አይታወቅም። አልታወቀኝም። እኔ የምልህ የክረምት ትምህርት ለመማር ወስነህ ነው እንዴ? አይ አልወሰንኩም። አይ በተደጋጋሚ ስትመጣ ያለው ብዬ ነው። ምን ላድርግ? መወዳቸውና እንደ እህቴ መሳሳላቸው ሁለት ታናናሾቼ ተጣልቷል። ታዲያ ይሄ ነገር ሰላም ይሰጠኝ ይመስልሻል? ብቻ የኔኔቹቹ ነገር አሳስቦህ እንዳይሆን እየመጣህ ያለው። ምን ጥያቄ ያለው ቤዛ? ታሬሙ ትክክል አላደረክም። እሺ ምን ላይ ነው የተሳሳትኩት? በእኛ ምክንያት ስራህን ትተህ በመምጣትህ ነው። ስራዬን ብተው እኮ ማጣው ገንዘብ ነው። ታዲያ እሱ ቀላል ነው? በእርግጥ እንደኔ ራሱን እየረዳ ለሚማር ሰው ቀላል አይደለም እኮ። ግን ደግሞ እዚህ የመጣሁት ሁለት የተጣሉ ነፍሶችን ለመጎብኘት ከሆነልኝ ደግሞ ለማስታረቅ ነው። ማስታረቅ አልከው? አልታረቅም እያልሽ ነው? ምጠላ ይመስልሃል? እስቲ ንገሪ፣ ምን እየተሰማሽ ነው? ናፍቃኛለች። ይገመታል። ታዲያ ግን ምን ላድርግ ታሬ? በጣም እሷን ለመረዳት እየሞከርኩኝ ነው። በቃ ውስጤ እንዳልካደችኝ ነው የሚነግረኝ። ግን ሄጄ ለመረዳት ስሞክር ትገፋኛለች። ቹቻ የሆነ አስቸጋሪ ነገር ቢገጥማት ነው። እኔም እኮ የሚሰማኝ እንደዛ ነው። በተለይ እቺ ጸጋ የሆነ ነገር አድርጋታለች። ለመሆኑ ሰው ገብታ ነው ደብዞ የጠፋው? ምን አውቄላት? እንዴ አባቴ አምላክ እልም ያደርጋት። እንዴ ቤዛ እየተራገምሽ እኮ ነው። ታዲያ እንደመርቃት ነው የፈለከው? ባትመርቂያትም መራገም ግን የቤዛ ማንነት አይደለም። አሁን በጊዜ ሂደት የገባኝ አንድ እውነት ምን እንደሆነ ታውቃለህ? እስኪ ልስማሽ። ማንም ሰው ከእናቱ ማህፀን ሲወጣ ክፉ ሆኖ አልተወለደም። ልክ ነሽ። ግን ለምን ይሄንን አልሽ? ጸጋም ክፉ አልነበረች። ግን የሆነ ሰዓት ላይ ሰዎች ክፉ እንድትሆን አስገደዷት። እሺ አሁን ደግሞ እኔ የማላውቀው የክፋትና የጥላቻ መንፈስ ውስጥ እየበቀለ ነው። ጸሎት አቆምሽ እንዴ? አልዋሽህም፣ ሰንፌያለሁ። ታዲያ እንደዚህ አይነት ስሜት ውስጥሽ ቢበቀል አይገርምማ አይደል? ውስጣችን የሚመላለስን ክፉ ስሜት የምናባረርበት ብቸኛው መሳሪያ ጸሎት እንደሆነ አምናለሁ። እሱማ ልክ ነህ። ለመሆኑ የት ሄዳ ነው? ግቢ ውስጥ ፈልጌ አጣኋት። እኔ እንጃ፣ ግን አስፈቅዳውታለች መሰለኝ። እንደዛ ከሆነ ጥሩ። በቃ
አይዞሽ እሺ ሳብሊ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ እያለቀሱ ምንም አልሆንኩም ማለት አለ እንዴ? በእናትሽ ተረጋጊ። እሺ እረጋጋለሁ። እሺ ምን ሆነሽ ነው? ፕሊስ ንገሪኝ ሳብሊ። ምንም አልሆንኩም አልኩሽ እኮ። ቆይ እሺ ጆኒ ጋር ተጣልታችሁ ነው እንዴ? አዎ። እሺ በእግዚአብሔር አታልቅሽ በቃ ሳብሊ። ቆይ ምን አለበት ቢረዳኝ? ቆይ ምንድነው አልረዳ ያለሽ? አውቃለሁ እኮ እሱን የሚያስከፋ ነገር በተደጋጋሚ እያረኩ ነው። ግን ደግሞ በቃ ስህተቴንም ለማረም እየሞከርኩ ነው። ሳብሊ አሁን ነገሮችን ማሰብ ትተሽ ራስሽን አረጋጊ። ከዛ በኋላ ሁሉንም ነገር እናወራበታለን። እሺ ወይ መሲል ልጥራልሽ? አንድም እዚህ ጣጣ ውስጥ የገባሁት በእሷ ምክንያት ነው። እሺ በቃ ለምን አልጠራልሽ? እሷም ተናዳብኛለች። ምንም ብላት አትሰማኝም። ታዲያ ምን ላድርግልሽ? እሺ ምንም አልፈልግም። ይቅርታ አንቺንም አስጨናቅኩሽ አይደል? አረ ምንም አይደለም። ባይሆን ተነሽ የሆነ ቦታ ልውሰድሽ። የት ነው የምትወስጂኝ? ሻይ ልጋብዝሽ? አይ ይቅርብኝ። ሳብሊ በእኔ ሆነሽ ሂደን ሻይ እንጠጣለን። ከዛ በኋላ ከዚህ ሙድ ባንዴ ነው የምትወጪው። ጆኒ ምን ሆነ ነው? ምንም አልሆንኩም። የሆንከው ነገርማ እንዳለ በደንብ ያስታውቃል። እኔ ግን ይሄን ልጅ ገለዋለሁ፣ ከዛ ታሰራለሁ። ቆይ ማንን ነው? ኤልያስ ተብዬውን። ብቻ ሌላ ፎር ሰርቶ እንዳይሆን። አይገርምም? ጭራሽ አቅፎ እያባበለ እንዴት መልክ እንደሰራብኝ ባይ። ቆይ ሰብሊና ያቀፋት? አዎ ሰብሊና። እንዴ ቆይ እሷ ምንድነው ያየችው ሁላ የሚያምራት? ትልቅ ሰው አይደለች እንዴ? ከሷ እንዲህ መሆን ደግሞ የሱ መሽለጥለጥ ነው እንጂ የሚያናደው። እንዴ ቆይ በሞላ ሴት እንዴት ነው የሰዎች ላይ ልጠፋ የሚለው? እሷስ ብትሆን ክብሯን መጠበቅ የለባትም? ለምንድነው ፍቅረኛ እንዳለው ሰው ማትሆነው? ወይኔ ጆኒ አላወቀኝም። አናቱ ላይ ነው መበረበት። አሁን በእናትህ በቃ ተረጋጋ። እንዲህማ በህይወቴ እንደቀለደ አይቀርም። እዚህ ትምህርት ቤት ውስጥ ወይኔ ወይሱ ይማር። ማን መማር እንዳለበትማ በደንብ እናውቃለን። አሁን ለማንኛውም አንተ ተረጋጋ። ብቻዬን መሆን አለብኝ። አይሆንም፣ ብቻህንማ መሆን የለብህም። ተወኝ፣ እንዳትከተለኝ። ብቻዬን ነው የምፈልገው። ቆይ እቺ ሰብለ ከጆኒ ምን አታ ነው ኤላ ላይ ሄዳ የተለጠፈችው? ነገር ስሚኝማ ይበል። ቆይ እኔ ግን በጣም ቆንጅዬ ነኝ እንዴ? ምን ትኛሽ? ለምን የጠየኩሽ ነው መልሽልኝም። ጥያቄሽ ምን ነበር? በጣም ቆንጆ ነኝ እንዴ? ምን ጥያቄ አለው? ጄሪ አንደኛ ቆንጆ ነሽ እኮ። የጠየኩሽ እኮ ቆንጆ ነኝ ወይ ነው። ምን በጣም አንደኛ ቆንጆ ነሽ ማለት አስፈልገው? ምን ችግር አለው? ሾር ነሽ አልገባኝ ነው እንዴ የሚመስልሽ? የምን ሾር ነኝ? ይኸውልሽ ቀይ እንደሆንሽ እናውቃለን፣ ግን የቀላ ሁሉ ቆንጆ አይደለም። እሺ አዎ ገብቶኛል። እሺ እስኪ ምን ነው የሚያምረው? ሁሉ ነገርሽ ነው። እባክሽ አታስመስይ። ሁሉም ነገርሽ ያምራል ምናምን ብሎ ነገር የለም። እንዴት? ምክንያቱም የሰው ፍጹም የለማ። አሁን ሌላ ወሬ አታውሪ። የተጠየቅሽው መልሽልኝ። እኔ አልገባኝ። ቆይ ዛሬ እንደዚህ አይነት ጥያቄ እንዴት ልትጠይቂኝ ቻልሽ? ምን ላድርግ ብለሽ ነው? ሄብ ጀንጀኞች እኮ በጣም በዙ። ሌላም ጀንጃኝ መጣ። 100 እጥፍ ጀንጃኝ ነው የመጣው። እስቲ ንገሪኝ፣ ማንኛለ? ባልነግርሽ ይሻላል። እንዴ ለምን?
ምክንያቱም ላንቺ መናገር ትርፍ ሙድ መያዣ መሆን ነው። ጄሪ ሙሽ ሙድ አልይዝብሽ። አረ ዘበዘበልሽ ምን ትላለች እቺ? ሆ ጭራሽ ጄሪ ትሙት ብለው መሀላ። ሆ የኔ እናት እኔ ገና አንድ ፍሬ ልጅ ነኝ። እሺ የምን ሟርት ነው? እሺ በቃ ትቼዋለሁ። እኔ የምልሽ ቆይ ግን አንቺን የሚጀነጅንሽ ኢዮስያስ ብቻ ነው እንዴ? እኔ ግን ማለት ነው ስሚ ኪሩ በዚህ በኩል አሻንቲ በዛ በኩል ስቴጅ ደግሞ አይተንፍሱ። በቃ አሁን ደግሞ ሌላ ጭራሽ አዲስ ከስተመር። ኧረ ነፍሴ ተጨነቀች። ተይኝ ብታይ። እንዴት? ቆይ እኔ ካንቺ የበለጠ ቆንጆ ነኝ እንዴ? እንዴ አሁን አይ ሙዳሽ በቃ። ኧረ ጄሪ አልያዝኩም። እስኪ ተይኝ እንደው ሄቨን በእናትሽ ጄሪ የአሁኑን ጀንጃኝ ንገሪ። እንደ ሆድሽን ቁርጥርጥ ያርግሽ አልነግርሽም። በቃ እሺ አኩርፌያለሁ። ይቻላል እና ታዲያ ለዛሬ ግቢ ውስጥ እንደ ጦስ ዶሮ ትሽከረከሪያለሽ አትሽከረከሪም? አይ ጄሪዬ ለዛሬ ቅርብ ደስ እንዳለሽ። እንግዲህ በቃ እኔ ልሂድ። ቻው። ምን አይነት እብድ የሆነች ልጅ ናት? ቹቹሻዬ ምን ነው ምን ሆነሻል? ምንም አልሆንኩም እትዬ። የትምህርት ሰዓት እኮ አላለቀም የኔ ልጅ። እንዴት ልትመጪ ቻልሽ? አዎ እሱማ ገና ነው፣ ግን ትምህርት ቤት ሲጨንቀኝ ነው አስፈቅጄ ወጣሁት። እኔን ጭንቅ ይበለኝ እናቴ። አሁን ታዲያ እዚህ ምን እየሰራሽ ነው? ሚጢጢ ከትምህርት ቤት መመለሻ ሰዓቷ ስለደረሰ እዚህ ጠብቂያት እኮ ይዣት ልሄድ ፈልጌ ነው። እሱ እንኳን ጥሩ ነው ይሁን ልጄ። ታዲያ አንቺ ለምንድን ነው እንዲህ ይሆንሽ ያለሽው? ምን አጠፋሁት እዬ? ባለፈው እኮ ቤዛን አናግሪያት ነበረ። እርሷ አይጨነቁ ግድ የለም እኔ አናግራታለሁ ብላኝ ነበረ እና ምንም አላለችሽም? እሷማ በየቀኑ እኔን ለማናገር እየሞከረች ነው። ታዲያ ምን ነው ልጄ ለምንድን ነው ፊት የምትነሻት? እኔማ ስራ ያሳፍሮኝ ነዋ። የበደሉትን ሰው አይን ማየት እኮ በጣም ነው የሚከብደው እትዬ። በዚህ ምድር እኮ የማያጠፋ የማይሳሳት የማይበድል የለም ልጄ። እሱን አውቃለሁ፣ ግን ደግሞ የኔ በደል ትንሽ የማይባል ነው። ግን እኮ በይቅርታ የማይሻር ነገር የለም። እሱንማ ልክ ነዎት። ታዲያ ምንድን ነው እንዲህ የምትብሰለሰዩ ነው ወይስ ሌላ ያልነገርሽኝ ነገር አለ? ሁሉም ቢናገሩት ሆድ ባዶ ይቀራል እትዬ። ቹቹሻዬ ባልወድሽም እናትሽ መሆን የቀረ? እሱማ እናቴ ነዎት። ውስጥ ያለው የሚያስጨንቀኝን ነገር ነግሬዎት እርፍ ብል ደስ ይለኝ ነበር፣ ግን ደግሞ አልችልም። ታይ ቹቻ ታይ፣ ግድ የለሽም እትዬ። በጣም ይቅርታ፣ ግን በቃ እኔ ብቻዬን መሆን ስለምፈልግ መሄድ አለብኝ። እሺ እናቴ። እንደው እነዚህ ልጆች ምን አይነት ሰይጣን መሀላቸው ገባ? ልጅ ደግሞ አታነሳም። እና አሁን እንዴት ነሽ? አሁን ጥሩ ነኝ። አይዞሽ አትጨናነቂ። እሺ አልጨነቅም። ደግሞ ላደረግሽልኝ ነገር ሁሉ በጣም ነው የማመሰግነው። እንዴ አንቺ ደግሞ ምን አደረኩልሽ ነው? ወይኔ ጉዴ ካለኝ መጣ እንዴ! እና ይምጣ። ምንድነው ችግሩ? በእርግጠኝነት ጆን የሆነ ነገር ብሎት ሊጮህብኝ ነው የሚመጣው። እሺ ተረጋጊ። ጉዴ ቆይ አንቺ ምን እያደረግሽ? ምን አደረኩኝ? ጭራሽ አይንሽን አፈጠሽ። ምን አደረኩኝ? እስቲ ትንሽ አይደብርሽም? ካሌብ ፕሊዝ ተረጋጋ። አንቺ እዚህ ነገር ውስጥ ምንም አያገባሽም። አፍሽን ዝጊ። መልሽልኝ። አንቺ ምንድነው የምመልስልህ? ቆይ ጆኒ ምን አጉሎብሽ ነው በዚህ ልክ የካድሽው? ቆይ ስለምን መካካድ ነው የምታወራው? አይደል ኤልያስ እቅፍ ውስጥ ሆነሽ ከመተየት በላይ ሌላ ክደት አለ? እሱ እኮ በአጋጣሚ የተፈጠረ ነገር ነው። ጭራሽ ላደረግሽው ነገር ማፈር ሲገባሽ ልታብረሪልኝም ያምርሻል። ቆይ እሺ እኔ ምን ላድርግ? ቢገባሽ
ጆኒ በጣም ነበር የሚያፈቅርሽ። ለአንቺ ስንት ነገር ነበር መስዋዕት ያደረገልሽ። ቆይ እንዲህ የምታሸማቅቃት ምን አይነት መስዋዕትነት ቢከፍልላት ነው? ጆኮ ፌመስ ነው። በዙሪያው በጣም ልዕልት የመሳሰሉ ብዙ ቺኮች አሉ። እያንዳንዳቸው ሲለምኑት አልሰማም ያላቸው ሰብሊን ስለሚያፈቅራት። እና መስዋዕትነት ያልከው ይሄንን ነው? እና መስዋዕትነት አይደለም እያልሽ ነው? ለኔ ይሄ ምንም መስዋዕትነቱ አይታየኝም። አሁን ዝጊ። ድሮ ምን ነኝ አክብሬ ቦታ የሰጠውሽ ማለት እና መናቅ አለብሽ እያልከኝ ነው? አንቺ ልጅ ቆይ ከኔ ጋር ችግር አለብሽ እንዴ? ካሌብ ምን እያልክ ነው? ለነገሩ እኔንም ጆኒንም የምታሰድቢኝ አንቺ ነሽ። በእውነት በጣም አዝኜብሻለሁ። እሺ ወይኔ ጉዴ! እሻው ምንድነው ማድረግ ያለብኝ? ምን አይነት ጋጥ ወጥ የሆነ ልጅ ነው? ሜላት በእናትሽ ይቅርታ አድርጊልኝ፣ በእኔ ምክንያት መጥፎ ነገር ስለተናገረሽ። እንዴ ሰብሊ፣ አንቺ ምን አደረግሽ? ይሄ እኮ የሱ ጋጥ ወጥነት ነው። እሻው ምንድነው ማድረግ ያለብኝ? አይዞሽ ተረጋጊና ከዛ በኋላ ቀስ ብለሽ ምን ማድረግ እንዳለብሽ ታስቢያለሽ። መጥቻለሁ ደርሻለሁ ወይ ቾምቤላድ ጨለማው ላይ ቾምቤላድ መቼ ተሞኘ ብል ነው ፍቅር ቾምቤሌ መቶ ይሰፍራል ካሁን አቺ ቾምቤናት ይላል ያራዳል። እንዴት ነሽ? አለሽ ትንሽ ቃል አቤት መመሳሰል ግን አቤት መመሳሰል አቤት ማች ወይ አንተ ስለመማች ነው ከለር ማች ነው። አንተ ብላክ ዳይመንድ እኔ ብላክ ዳይመንድ። ከዚህ በላይ ከለር ኮምቢኔሽን አለ? ከዚህ በላይ ማች አለ? ይሄ ረፍት አንተና ቡሻን ነው ፈቶ ይለቀቀብን። አንተ ነው እንጂ ፈቶ ይለቀቁብኝ። ይሁን ንጎሎ ካንቴን ይመስልክ ልጅ። ይኸውልህ ሚኪ አሁን አታፍላ። ይኸውልህ ፊቴን ጭምድድ እያደረገኝ ነው። የሚያፍታታኝ ሰው ፈልጋለሁ። እቺን ስሜት ባትታታለሁ እንዴ? የምን ስሜት? አንተ ድንቁር ያለ ልጅ ነው። በእናታችሁ በቃ ስሜት ሲባል አልጋ ላይ ያለውን ነገር ብቻ ነው አትዝ የሚልህ። ሚኪ ቆይ ዛሬ ምንድን ነው የበላኸው? ምላስ ሰንበር። አሃ ለዛ ነው የምትቀደደው። ነይ ሰፊኛ መስፋት እንደሆነ ለምዳል እድሜ ለቃጀል። ውይ ሚኪ በእናትህ በቃ አታዝገኝ። ፍታኝ አልኩህ አይደል እንዴ? ፍታኝ። እንዴ ዝም ብዬ ትኩር ብዬ ሳይ ግን የሆነ ያፈቀረ ሰው ችግር እየታየበት ነው። ያፈቀረ ሰው ምን አይነት ችግር ነው ያለበት? ሁሉም ነገር ላይ ይጨቃጨቃል። ክረምት ነው የሚሆነው። ሁሉም ነገር ላይ ዛግ ነው የምታረጉን። በቃ ማረልህ። በነገራችን ላይ ከዚህ ምጥጥ ስል ቃጁ ላላን አግኝቻት ነበር። ሚኪ በእናትህ ቃጁ ደሜ ምን አለች? ናታን ጋራ ሳይጎረባበጡ አይቀሩ። ባካሰክስ አንተ ህፃን ቂርቆስ ነኝ ሳክስ አይደለም እንዴ? እንደዛማ እኮ ከሆነ ለኔ ጸዴ ነው። ባክ ሲጀምር እሷን ማሰማ ናታን ስላለ አይደል? እና ትልቁ ችግሯ ያቺ ቸሊና ነች እኮ። እኔና ቸሊና እኮ ምንም የለንም። እኔ የምልሽ ግን ቾምብነት ቸሊና አንቺ ጋር የሆነ ዕቃ አስቀምጣለች። ምን ሆነ? ልቧን ነዋ። አይ እኔ ጋር የለም። ባለፈው ስንወጣ ገጨት ሳደርጋት የልቧ ቦታ ከሽከሽከሽ አለ። ልብሽ የት ሄደው ነው ብዬ ስጠይቃት ለቾምቤ ገጭቸው ነው አለች። በቃ ሰከስክ ማለት ነው። ሰው እንዴት አንድ ያለውን ነገር ይሰጣል? ልብ እኮ አድ ነው። እንዴት ይሰጣል እሱ? ታዲያ ያፈቀረ ሰው ከልቡ ውጪ ምኑን ይሰጣል? እኔም እኮ ለደሜ ልቤን የሰጠኋት። ኩሌ ቢሆን ጸዴ ነው። አሃ ለዛ ነው አንተ ለፒያረ ኩሌህን የሰጣት። ባይሆን አታዝጊኝ በእናትህ። ቅድም ደቅ ብዬ ስቀምር ነበር። ምን ቀመርክ? ቸሊና አንተን ታፈቅራለች፣ አንተ ደግሞ ቃጁን ታፈቅራታለህ። የቃጁ ልብ ደግሞ እዛ ናታን ጋር ነው ያለው። ይሄ የፍቅር ትሪያንግል ሰራ ማለት አይደለም። ሚኪ በሕፃኑ ምንድን ነው የምታወራው? የሆነ ነገር አመሳጠር። ወዴት ነው የምትደውለው? አቡሻ ጋር ነው። አቤት አርስቶትል። የት ነው ያለኸው ወንድም ሶቅራጠስ? ምን ተገለጠልህ ወንድም አርስቶትል? የፍቅር ትሪያንግል ታብራራልኛለህ? አመሰግናለሁ ወንድም ሶቅራጠስ። እኛ ፈላስፎች የምናብራራው በስዕል ነው። ታዲያ ለምን እንደዚህ አታደርግ? ምን ላድርግ ወንድም ሶቅራጠስ?
የመጣልን ሀሳብ ከአይምሮ እንዳይጠፋ ለንፋሱ ነገር ንፋሱ ደግሞ መጥቶ ለእኔ ይነግረኛል። አርስቶትል ይህ ፍልስፍና ይሰራል። በእኔ የፍልስፍና ህግ ይሰራል። እስቴል ያረዳልሽ ሶቅራጠስ ግን ዝም ብለህ አይደለም፣ በሚስጥር ነው። እስቴል ያመዳ እናንተ ልጆች ምንድን ነው የምታፈሉት? ምንሽ ነው? ወንድሜ ሶቅራጠስ ይሄ መልእክት ላንተ ነው። ንፋሱ ይሄን መልእክት ለወንድሜ ሶቅራጠስ አድርስልኝ። እነሆ ጥበብ ተገልጣለች። የፍቅር ትሪያንግል ሶስትዮሽ ላፍ ፍቅር ፉንቃ ተገልጧል። ንፋሱ ሴንዲት ፎር ወንድሜ ሶቅራጠስ። ፈጣሪ ሆይ ተመስገን፣ ብቻዬን አልጠሸሽኩም። ተመስገን። ጎሽ እንኳን ማገኘሽ። ምን የተፈጠረ ነገር አለ? ችግር እንኳን የለም፣ ግን ስለ ሁለቱ ላወራሽ ነበር። ስለ ቤዛና ቹቹ ነው አይደል? አዎ። ታዲያ የማደርገው ነገር እኮ ነው ግራ ይገባል። ልክ ነሽ፣ ይቸግራል። ግን ደግሞ በዚህ ሰዓት ላይ ለሁለቱም ቅርብ የሆንሽው አንቺ ነሽ። አውቃለሁ። ስለዚህ በቻልሽው አቅም ከጎናቸው ሆነሽ ትሪት ልታረጊያቸው ይገባል። እሱን ለማድረግ እኮ እየሞከርኩ ነው ታሪ። ግራ ቢገባኝ ቤዛን ትወና ትሰሪያለሽ ብዬ ወጣቶች መካከል ከተትባትኝ። እሱ ጥሩ ነው፣ ግን ደግሞ ቹቻንም ችላ ማለት የለብሽም። እየሞከርኩ ነው፣ ግን ቹቹ ትንሽ ጠንከር እያለች እያስቸገረችኝ ነው። አሁን ያሉበት ስሜት እኮ ከባድ ስለሆነ ነው። ይገባኛል፣ ግን ቹቹን ታውቃት የለ ጸባይ ያስቸግራል። እሷን እኔም ስወጣ ላገኛት እሞክራለሁ። አንቺ ግን የቤዛን ነገር ችላ እንዳትይ እሺ? ታሪ ቤዛ አሁንም ብቻዋን እዛ ቁጭ ብላ ነው ያለችው። የምታደርጊው ነገር ከሌለሽ ሄደሽ ብታወሪያት ደስ ይለኛል። ምንም ማድረገው ነገር የለም። እንዲያውም በቃ ሄጅ የሆነ ነገር ብላ ትሻለ። እሺ በቃ በርቺ። እሺ እሺ። እንኳን ደህና መጣ። የት እንገናኝ? አንተን ደስ ያለ ቦታ አድርገው። አይ አንተን ደስ ያለ ቦታ ለምን ሲኦል አይሆንም? ዘርስ እመጣለሁ። ተው፣ እኔም ወደዛ አልሄድም። ባይሆን አንተኑ እልክሃለሁ። ማን እንደሚሄድ እናያለን። አሁን ይህንን ጉራውን ተውና የት እንደምንገናኝ ብቻ ተናገር። እሺ አሳውቃለሁ፣ ግን ራስህን በደንብ አዘጋጅ። ለእሱ አታስብ፣ ግን አንድ ቅድመ ሁኔታ አለኝ። ምንድን ነው? መቼም ጌመር ስለሆንክ ስለ ቀጠሮ ጌም ለአንተ መናገር አይጠበቅብኝም። በደንብ ታውቀዋለህ። አሁን መመጻደቁን ተውና መናገር የፈለግከውን ነገር ተናገር። ዋጋህን ሰጥቼ ጥግህን ሳሲዝ በምትኩ አንተ ምድረው መሰጠኝ። አንተ የፈለግከው? አይ ብዙም ትልቅ ነገር አልፈልግም። የምትፈልገውን ነገር ተናገር። ሰብለ በደረሰችበት ቦታ አትደርስም። ተስማምቻለሁ። አንተስ ስዘርር ምንድን ነው የምታደርግልኝ? ጎበዝ ልጅ፣ አታስብ። እኔም እሱ የደረሰችበት ቦታ አልደርስም። እርግጠኛ ነህ? በወንድ ቋንቋ ለሚያወራኝ ሰው ለማረገው ስምምነት ሁሌም ቢሆን እርግጠኛ ነኝ። በጣም ጥሩ። ነገ ከክላስ መልስ ይዋጣልናል። እስከዛ ግን በደንብ ተዘጋጅ። ብዙ አትርከም። ለአንተ ዝግጅት አያስፈልገኝም። ጉሬው ይቆይ። ልጅ ጆኒ፣ አሁን ገና ወንድ የሚሸት ጨዋታ መጮት ጀመርክ። በጣም አሪፍ። እንኳን ደህና ወደ ጦርነቱ መጣ።
አይ እግሬ አዙሮ ደግሞ ካንቺ ጋር አገናኘው። ምን ነው ደበረሽ? አይ እኔ የምለው ከማርክ ጋር ትጀናጀናላችሁ እንዴ አሁንም ድረስ? ያው አለ አይደል? ገባኝ። ዳግም እስኪ ደውላል። አይ አናውራ። አሁን ባለሽበት ሁኔታ ስንት ሰው ነው የሚጀነጅንሽ ማለት ነው? ቆይ ደግሞ ምን አይነት ጥያቄ ነው? ያው ለጠቅላላ እውቀት ነው ምናምን ብለሽ መውሰድ ትችላለሽ። እሺ 2 2 ብቻ? አዎ። እነዛ ሁለቱ ሰዎች ደግሞ ዳግምና ማርክ ናቸው ማለት ነው? አዎ እነሱ ናቸው። እነሱን እንኳን ታችሁ ቢጨፈለቁም እንዳይወጣቸውም። ጄሪ ዛሬ ግን በሰላም? አዎ በሰላም ነው። ያው በህይወቴ ላይ አዲስ ጀንጃኝ መጣና ስቆጥራቸው 4 ሆኑብኝ። እሺ እና የኔን ያክል ጀንጃኝ ያላት ሴት እዚህ ግቢ ውስጥ ካለች ቼክ እያደረኩ ነው። አይ ጄሪ ነፃነትሽ ግን በጣም የሚገርም ነው። ላካፍለሽ? ማንን? ነፃነቴን ነው። ይቻላል እንዴ? ያው እሱን እንኳን አላውቅም፣ ግን እንሞክረው የሚቻል ከሆነ ካልጎዶሽ በጣም ደስ ይለኛል። ደስ ይለኛል። ተይ እንጂ ኧረ እባክሽ። በስንት ልፋት ያመጣሁት ነፃነቴ ካልገበረሽ ደስ ይለኛል ሲኝ እንኪ ብዬ መሰጥሽ መሰለሽ እንዴ? እና ደፋር። አሁን ለማንኛውም ልሂድ። ወዴት? ያው ግቢ ውስጥ ከኔ የተሻለ ብዙ ጀንጀኝ ያላት ሴት ካለች እሱን ላጣራ እየሄድኩ ነው። በይሽ መልካም እድል ይሁንልሽ። ባይ። ያንቺ ሲቡ ተይ አንቺ ልጅ ተይ እባክሽን ተይ። ሰው የሚልሽን ነገር ስሚምርሽ ነው እንዴ? ምን አደረኩኝ? ሄሉ በጣም እኮ ብቸኝነት እያበዛሽ ነው። ይሄ ደግሞ ትክክል መስሎ አልታየኝም። አንቺ ነሻ እዚህ ጣል አድርገሽ እኮ ነው ሄለ። አዎ አንቺ ምን ልትዋሺ ነው? እዚች ጋር ከአያቴ ተረቶች መካከል አንድ መጠቀም ሳይኖርብኝ አይቀርም። ምን የሚለውን እባክሽ? የሆነ ነገርን በሆነ ሰው ልናላክ ስንሞክር ያባዬ ለምዬ ትላለች። አሁን አንቺን ያለ ምክንያት እያወነጀልኩሽ ነው የሚመስልሽ ማለት ነው? ምን ጥያቄ አለው? እሱማ ሳይታለም የተፈታ እውነት እኮ ነው። ኧረ በእናትሽ አንቺ ልጅ በጣም ተረት ያበዛሻል መሰለሽ። የአያቴ ልጅ መሆኔን ረሳሽ እንዴ? እሱማ እንዴት ይረሳል? እዛ ከሆነ እኔ የማረሰው እና ምን አዲስ? ፍቴ ሰዓቱ አልደርስ ብሎኛል። የምኑ ሰዓት? ብቻ ረስተሽው እንዳይሆን በኋላ ወጣቶች መካከል የምንሄድበት ነው። እሱማ አልረሳሁትም። ይኸው ከሴርኮ ልብሴ እንዳደረግኩ ነው ከላይ ዩኒፎርሜን ራሱ የደረብኩት። እኔም በኋላ የምቀይረው ልብስ ይዣለሁ ቦርሳዬ ውስጥ። እኔ የምልሽ በኋላ ምን ልታቀርቢ አሰብሽ? እኔ ግን እኮ እንደምማውቀው ነገር የለም እንጂ የሆነ ነገርማ መሞከር አለብሽ። እስቲ እናያለን። እሺ ፈታ በያ። ያንዱበትን ሁኔታ እያወቅሽው እንዴት ብዬ ልፍታታ? እንዲሁም የሆነ ሞኖሎግ ትዝ አለኝ። ለምን እሱ ናት? የት ነው? ቆይ ላሳይሽ። እጅህን ስጥ አለኝ ፈረንጅ። እጅ ተይዞ ሊወሰድ ምን እጅ አለኝ የሳሰደድ። አያውቁም እንዴ ክንዴ እንደሚያነድ እንዴት አገኘሽ? ሄዱ በእናትሽ ፈታ ነው ያደረግሽኝ። እናሳ እኔ ነኝ የሞኖሎጉ ባለቤት። እጅህን ስጥ አለኝ ፈረንጅ። እናሳ ይሄን ነበር ትፈልጊ ነበር? አሁን ደስ ያለ ምንድን ነው የሚሰብለው? በአንተ ምክንያት የምወደው የማፈቅረው ሰው ሁለተኛ አጠገቤ እንዳትደርሺ ብሎ ተለየኝ። ለምን ሲባል? በአንተ ምክንያት ነው። ቆይ አንተ ለምንድን ነው የማይገባ? ለምንድን ነው የማትረዳኝ? ቆይ ምን ሆነ ያልተረዱሽ? አንተ እዚህ ትምህርት ቤት ከገባህ ጀምሮ ህይወቴ እየተበጠበጠ ነው። አንድ ቀን እንኳን ሰላም አግኝቼ አላውቅም። እንዴ ሰላም እየነሳኸኝ እኮ ነው። እንደ ድሮ እንኳን ትምህርቴን በትክክል እንድማር አፈቅድልኝም። ቆይ ይሄንን ያክል ምን አድርጌሽ ነው? ከጆኒ ጋር ስለማትግባቡ ብቻ እኔም መጠቀም ያደርገህ በስህተት እንድርቅ አታረገኝም። ይሄ ደግሞ ሰላም እየነሳኝ ነው። ሚሰብለ እባክሽን ተረጋጊ። አልረጋጋም። ቆይ ለምን አትረዳኝም? ጆኒን ወደዋለሁ። እሱም ማበሳጨትም ሆነ ማስከፋት አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለአንቺ ሰላም ስል ምንም አደርጋለሁ። አሁን ምንድን ነው የምትፈልጊው? እሱም ብቻ ንገሪኝ። አንድ ነገር ካደረክልኝ ይበቃኛል። እኮ ምንድን ነው? በቃ ከዚህ በኋላ ልታገኘኝ አትሞክር። እራቀኝ፣ በቃ አታገኘኝ። እሺ በሱ እስማማለሁ። ግን አንቺ እኔን አለማግኘት ትችያለሽ? አዎ እችላለሁ። በጣም ጥሩ። ከዚህ በኋላ ምን አጠገብሽ አልደርስም። አመሰግናለሁ። ግን ከጆኒ ጋር ያደረግነውን ስምምነት መቼም ቢሆን አልተውም። የምን ስምምነት? እሱን ራሱን ይጅና ጠይቂው።
ጩጫይ ምን ሆነሽ? ምንም አልሆንኩም አቡሻ። አረ በህፃኑ ንገሪኝ፣ ደብሮሻላ? ያው አቡሻ የኔን ነገር ታውቀው የለም ቀስቴ ናፍቀኛል። በዛ ላይ ደግሞ ቤዚቲን አስቀይሜያታለሁ። አይ ጩጫ ቀስቴ እኮ ይፈታል። እሱ ደግሞ እንዳላረገው ሁላችንም እናውቃለን አይደል? እኛ ብናቅ ምን ዋጋ አለው አቡሻ? ህጉ ቢያምነው ነበር እንጂ ጥሩ የሚሆነው። ህጉ እንዲያምነው ደግሞ ህፃኑ ይረዳዋል። ተስፋ አደርጋለሁ አቡሻ። ግን አንድ ነገር ፒስ በይ። ምንድነው? ከቤዛ ጋር ያለውን ኬዝ ፊክስ ላድርግልሽ። ተው አቡሻ፣ እሱ አይሆንም። ቤዛ እኮ ትረዳሻለች። ምኑን ነው የምትረዳኝ አቡሻ? በነገራችን ላይ ሁሉም ጀማ አንቺ ፈውል እንዳልሰራሽ ያውቃል። ምንድነው የምቀባጠረው? እሺ በቃ ልፍታሽ። አዎ እንደሱ ነው የሚሻለው። በቃ መዴ ላገኘው እየሄድኩ ነው። ለምን አብረሽኛ መጭ? አቡሻ ይብራብኝ። እኔ እዚህ ብሆን ነው የሚሻለኝ። እኔ ራሱ ዛሬ የሌለ ነው ሙዴ የተጨረበው። ምን ሆንክ? ኧረ ቹቼ ይብራብሽ። ኦ ምኑ ነው የሚበራብኝ? ለምን የሆንከውን አትነግረኝም? አሁን ስመጣ እዛች ጋር የሆነች ልጅ ቆማ ነበረ እና ዝም ብላ ፍዝዝ ብላ አየችኝና እሺ ሳላስበው የኔ ቆንጆ አትለኝ መሰለሽ? እና ታዲያ ቆይ ይሄን ደበረ እንዴ? አዎ በጣም ነው የደበረኝ። ይሄ ራሱ እኮ ለኔ አስገድዶ እንደመድፈር ነው። አቡሻ እንደው ወሬ አለብህ እኮ አንተ ደግሞ። ውይ ስማ የምሬን እኮ ነው። ግን እኔ አንቺ ወንድም ምን ብላ ጥሩ ነው? እስኪ ንገረኝ፣ ምን አልካት? እንደ ነገረኛ ሴት ወገቤን ያስኩኝና አንቺ ስሚ አልኳት። እሺ እንዴ እኔ የማንም ቆንጆ አይደለሁም። እኔ የትርትሬ ቆንጆ ብቻ ነኝ አልኩ። ወይ አቡሻ አንደኛ እኮ ነው። ወይ እንዴ የልጅቷ ጉድ በዚህ የሚያበቃ መሰለሽ? ጉድ ፈላ ዘንድ። እና ሌላ ምን አለች? ወይ ለሚ ኪስ ዩ አላለችኝ መሰለሽ? በእንግሊዘኛ አገርምሽም? እሺ በኋላ ከዛ አንተ ምን አልካት? እኔ አንቺ ወንድም ጀነን ቀብረር አልኩኝና ኖ ኖ አልኳት። ኦ ማይ ጋድ አቡሻ አይገርምሽም? እሷም ያለች ልክ እንዳንቺ ነው። እሺ አንተ ምን አልካት? ኦ ማይ ጋድ ብላ አፏ እንደከፈተች እኔ ከንፈሬን ስብስብ አድርጌ ብስ ይኸውልህ ፈረሰኛውን ነው የምልህ አቡሻዬ፣ አድናቂ ነኝ እኮ። ይሄንን ያለፍኩት እኮ እኔ ሁኚ ነው። ይሄ ኬዝ የአመዳም አጋጥሞት ቢሆን ምን እንደሚያደርግ ታውቂያለሽ? ኡፍ መቼም ከሱ ራስ አትወርድም። እሺ እሱ ቢሆን ምን ያደርግ ነበር? ለሚኪሲው ስትለው ከንፈሩ እንደዚህ አመጥብጦ ነበር የሚስማት። ይሄ አዞ ከንፈር። ኧረ አቡሻ በእናትህ ተው እንዴ! ሚኪ እኮ ጸዴ ፍሪክ ነች። ጀመራችሁ ደግሞ ይሄን ሞራል መጠበቅ። ኧረ አቡሻ እንደሱ አይደለም። ይልቅ ለትርትር የገዛዋላት ቸኮሌት አለ። እሱን ብሰጥሽ ነቃት ያለሽ እንኪ። እኔማ ይሄሉን አልበላባትም። አንቺ ለትርትር አዲስ ገዛላታለሁ እንኪ ካልክሽ። እና አሁን ፈታልሽ? በጣም ነው ፈታ ያልኩት። አመሰግናለሁ። እሺ አቡሻዬ። ከዚህ በኋላ ግን አታስቢሽ። ፈጣሪ የሚወደውን ሰው ነው የሚፈተነው። በጣም በፈተነሽ ቁጥር በጣም እንደሚወድሽ ደግሞ አትርሽ። ቆይ ይሄ ንግግር ከአቡሻ ነው እየወጣ ያለው እንዴ? አንቺ ድሮም እኮ ጭንቅላት ነበረኝ። ከዛ አመዳም ጋር ስውል እኮ ነው ድድብና የተጋባብኝ። ውይ አንተ ግን መቼ ነው ከሚኪ ራስ የምትወርደው? ለማንኛውም ግን በጣም ነው የማመሰግነው። ጣጣ የለውም ጁቻዬ። ቆይ አንቺ ቅድም ከማን ጋር ነው የተሳፈጥሽው? ማን ነኝ? ብቻ ልትሸመጥጭኝ እንደው ቅድም ሰብሊ ፊት አላስደብራትም ብዬ ነው እንጂ አይነ ስብሽን ነበር ማጠፋልሽ። እሱን እዛው የለመድክበት። እሺ ስሚ፣ አፍሽን ዝጊ እንዳላጠፋሽ። ያኔ ወንድም ስርዓትህን ያዝ። ሲጀመር ማን ሆነሽ ነው የጆኒ መስዋዕትነት ልታራክሽ የሞከርሽው? ቆይ በዙሪያው የሚያስቸግሩትን ሴቶች ተወ ማለት ለፍቅር የሚከፈል መስዋዕትነት ሆነ ማለት ነው? አልገባኝም። እያጣጣልሽው ባልሆነ አሁንስ አንተም ጓደኛህም ራሳችሁን በጣም ሰቀላችሁ። ይኸውልሽ እኔ እንደፈለግሽ መናገር ትችያለሽ። ጆኒን ግን በጭራሽ እንዳታስቢ። ምን ቲክቶከር ስለሆነ? ምን ነው ረሳሽው እንዴ? አለ የሚባል ላይቭ ስትሪመር እኮ ነው። ያው ጌምም ቢሆን የተመሰከረለት ነው። ባካ አታካብዱ። ምኑን ነው ያካበድኩት? ለኔ ጌመርም ተባልክ ላይቭ ስትሪመር ያው ዲጂታል ለማኞች ናችሁ። ኧረ ሳፋጣ ዲጂታል ለማኝ ነው ያልሽው? አዎ እንደሱ ነው ያልኩት። ስሚ ጌመር ለመሆን እኮ ሰውን የማዝናናትና ቤተሰብ አድርጎ የማቆየት ችሎታ ያስፈልጋል። ይሄ ደግሞ ልመና ሳይሆን ስራ ነው።
አንድ ለማኝ እኮ ከቤት ሲወጣ ሚስቱ የት እየሄድክ ነው ስትለው ልመና ሳይሆን ስራ ነው የሚላት። እናማ ያለማኝ ለምኖ ሲመለስ ሚስቱ ልመና እንዴት ነበር የምትለው ይመስላል? እሺ እና ምንድን ነው የምትለው? አሁን አንተ እንዳልከው ስራ እንዴት ነው ነው የምትለው። ቆይ ትንሽ የተሞጣሞጥሽ አልመሰለሽም? የሚገርመው ደግሞ ምን እንደሆነ ታውቃለህ? የሱ መልስ እሺ እባክሽ ምንድን ነው የሚላት? ስራ እንዴት ነው ብላ ስትጠይቀው ፀሐይ በላኝ አቧራ ቦነነብኝ ነው የሚላት። እና ጌመርም ስትሆን የምትቀጣቸው ቅጣቶች ለልመና እንደተሰማራ የኔ ቢጤ የሚከፈሉ መስዋዕትነቶች እንጂ ስራ አይደለም። ምድረ ለማኝ ወይኔ ካሌብ ወይኔ ረገጣ። ቆይቺ ሜላት ነች ወይስ ሌላ ሰው? ለነገሩ አንቺ ምን ታረጊ? ፎሎወር ለማሳደግ ያለውን ጥረት የት ታውቂያለሽ? እንደ ቀላል ጆኒን የሚያክል ጌመር ዲጂታል ለማኝ ብላ ትሄዳለች? ምላሳ ከየት ነው ያመጣው? ሄሎት እያረጋሽ ቤዚዬ የኔ ልጅ እንዴት ነሽ? ደህና ነኝ። ስልኬ እኮ ሳይለንት ነበርና አላየሁትም። አሁን ገና ነው ሚስኮሉን ያየሁት። አዎ ደውዬልሽ ነበረ። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም። አይ ድንገት ሲደውሉ እኮ ግራ ገብቶኝ ነው። ቹቹሻዬ እንደው ብቻዋን ኩርምት ብላ ሳያት ግራ ቢገባኝ እኮ ነው። የት ቤት ነው? አይ ውጪ መንገድ ዳር ሚጢጥዬ ከትምህርት ቤት ስትመጣ አቀበላታለሁ ብላ ኩርምት ብላ ቁጭ ብላለች። ወይኔ ጉዴ። አዎ የኔ ልጅ አልታረቃችሁም እንዴ ብዬ ስላት አዎ አልታረቅንም አለችኝ። አዎ እቺ አልታረቅንም። እንደው የኔ ልጅ ቀርበሽ ልታናግሪያት አልሞከርሽም ቤዛዬ? ኧረ እኔ በተደጋጋሚ ሞክሬያለሁ። እሷ ግን ምንም ልታናግረኝ እንኳን ዝግጁ አይደለችም። አንቺም እኮ ምን እንዳደረገችሽ ምንም አልነገርሽኝም። እንደው ድፍና አደረግሽብኝ። ምን አለ ብትነግሪኝ ልጄ? እትዬ እኔ እኮ መናገር ስለከበደኝ ነው። ግድ የለሽም የኔ ልጅ፣ እኔ እናታችሁ ነኝ። እባክሽን አትደብቂ። እንድነግሮት ይፈልጋሉ? እባክሽ ንገሪኝ የኔ ልጅ። የኔ ከሆነ ሰው ጋር ነው ያለያየች። ገባኝ። ወዳጅሽ ነው? አዎ። እና ታዲያ እንደዛ ከሆነ ምን አለ እኔ ሁላችሁንም ሰብስቤ አላስታርቃችሁም? እትዬ ያ ቢሆን በጣም ጥሩ ነበር። ግን ያ ሰው እሷ በሰራችው ምክንያት ከሀገር ወጥቷል። የት ሄደ? ካናዳ። የፈጣሪ ያለ። ታዲያ በስልክስ ቢሆን አታናገሩትም? እሱ እንኳን መሆን አይችልም። ብቻ እትዬ ታሪኩ በጣም ብዙ ነው። ወቸ ጉድ። እሺ ታዲያ እንደዚህ የምትሆኑት እስከ መቼ ድረስ ነው? ብቻ እትዬ እኔም ነግረው አጥቼ እንጂ በጣም ጨንቆኛል። እኔን ጭንቅ ይበለኝ የኔ ልጅ። እትዬ በዚህ ጭንቀት የተነሳ ግን እሷ ምግብ ላትበላ ትችላለች። እባክዎትን እየተከታተሉ እንድትበላ ያድርጓት። አይ አንቺ እንደ እናት ልጅ እኮ ነሽ። ያው ከእርሶ ውጭ ማንንም አትሰማም ብዬ ነው። አታስቢ፣ እኔ እየተቆጣኋትም ቢሆን እንድትበላ አደርጋታለሁ። እሺ እትዬ። ታዲያ አንቺም ጊዜ ካገኘሽ ብቅ ብለሽ ጠይቂኝ። እሺ እመጣለሁ። በየኔ ልጅ ጊዜሽን አልሻማ። ደህና ዋይ። እሺ እትዬ። ይህንን ነገር ፈልገሽ እንዳላደረግሽ እኮ አውቃለሁ። ለምንድን ነው ቆይ እውነቱን ነግረሽኝ አብረን የማንጋፈጠው? ኧረ እባክህ ወንድም ሱቅራጥስ፣ አንተን በመጠበቅ ምን ያህል ደቂቃዎች እንደላስኩ ዩ ሃቭ ኖ አይዲያ። ይቅር በለኝ ወንድም አርስቶቴል። በመንገዴ ላይ እኮ አንዲት የተጨነቀች ነፍስ አጋጥማኝ። ይገባኝ። እኔ የምለው ቆይ ግን ከእናንተ ጋር በዚህ ሁኔታ ነው የምንዛለቀው? መልሱልኝ አቡሽ። እና እንዴት ይሁንልሽ? መንቀል ካለባችሁ ምን አለ በየተራ ቢሆን። ሰው እንዴት አንድ ላይ ያብዳል? አየህ ሱቅ፣ እስቲ ተመልከተው በእናትህ። የፍቅር ወላፈን እኮ ገርፍቷል። ኧረ እኔ ራሱ አየሁት እኮ ፊቱ ራሱ ገርጥቷል። እኔ እኮ የሚረዳኝ አጣሁ እንጂ እኮ ቆይቷል ከተሰማኝ ይሄ ነገር። አንተ እንዲያው ምን ይሻላል? እንዴት አንድ ሴት ራሱ መጥበስ ይከብዳል እኮ። ደሜን ነው አንድ ቺክ። ስላልገባችሁ እኮ ነው ስለ ደሜ አንድ ቀበሌ በሏት።
ግን ለምንድን ነው የማትቀርብ? ጀሚላን እኮ ዝም ብለህ ስታያት የሆነ ነገሯ ኦሆ አልሰማችሁም? እሺ እኔ የምሞተው ለቃጁ ብቻ ነው። ወይኔ እናቴ ለቻሊና ብሞትላት እኮ እሺ እንላለን። ሚኪ አቡሻ በእናታችሁ በቃ አታዝጉኝ፣ ተውኝ። ወንድም አርስቶትል ዛሬ እስኪ ጥበብ ምን ገለጸችል? የፍቅር ትሪያንግል ገለጠችል። የሶስትዮሽ ፍቅር። አቤት አንተ እኮ ስትመሰጥ የሚበልጥ የለም። ቴንኪዩ ምን ታደርጓለህ አቡሻ? ጥበብ መታ ኳ አረገች። ቤቴ ነይ የኔ ቆንጆ ግቢ ብዬ አስገባኋት። እሷ ደግሞ እዚህ አካባቢ ያለውን የፍቅር ኢንቫይሮንመንት ገለጠችልኝ። አቤት አርስቶትል እስኪ ደግሞ በስትክክል ግልጽ ያርጉልኝ። ቴንኪዩ አቡሻ ቴንኪዩ። ይኸውልህ ቸሊና ቾምቤን አፍቅረዋለች። ቾምቤ ደግሞ ቃጀልን አፍቅሯል። ቃጀል ደግሞ ናታንን አፍቅሯለች። አፍቅሮ ይኖራሉ የሶስትዮሽ ኑሮ። አቤት አገላለጽ፣ አቤት እውቀት፣ አቤት አተራረክ። አንተ የምርም ገልጾልሃል። ቴንኪዩ አመሰግናለሁ። እስኪ ጭንቅላት ልየው ና እውቀት ይሆናል። ይኸው እስኪ ለሌላ ጊዜ ኖሌጅ ነው ይቻላል። ኖሌጅ ቾምቤ ፈሊጥ ይኖራል። ምንሽ ነው ደግሞ ፈሊጥ? አንተ ልጁ እንዳለ እኮ ቀምሏል። ይኸው ጭንቅላቱ እንዳለ ነፍሳት በነፍሳት። ወይኔ ማን ነው የቀመለው? እኔ? አዎ አንተ ደግሞ ይኸው ራቅልኝ። ወደዛ ሂድ እናትህ። እግዚአብሔርን እኔ አሁን እኮ ነው የታጠብኩት። ታጥቤያለሁ። እስኪ መቼ ነው የታጠብከው? መቼ ነበር? አይ ቶቶቶቶቶ አያቾምቤ ሚሊየንስ ህዝብ የገባ ነው። ይሄ ተቆጥሮ ነው። አትሂድ ፍታ ሲያስጠላ በእናትህ። እንደውም ያንተን ነው ና የኔም ይቅርብሽ ብራዘር። እሺ ይጂ ያልኩኝ ቱሃን ፊት ይኸውልህ አሁን ቤዛና ሄሉ ይመጣሉ። ተሳስተ አጠገባቸው እንዳደርግ። አንተ የቀመልክ ሰምተሃል አይደል? አንተም ብቻ እየተደረብክ እንደሆነ። አይ ሚኪ ደፋር እኮ ነህ። እንዲህ ቀምለህ ህዋን የመሰለች ቺክ ጠበስክ። ይመችህ። ግን ሰው አይደለም። ይኸውልህ ታጠብ። ስቴክ እንዴ ምንሽ ነው ስታይል የምትለው? አንተ ቃጁ ጋር ሄጄ አንተ ጋር ደግሞ ሄሉ ጋር ሄጄ ቁልፍልፍ አድርጌ ባላስቀምጣችሁ እኔ ሚኪ አይደለሁ። አሳየው። ኧረ እባክህ አንተ እኮ ጅል ነው ያደርገዋል። ኧረ አቡሻ ሄደን እንቆልፉ። ይሄ ልጅ እንቆልፈው አንድና ሁለት አለ እንዴ? እንዴ አንተ ሚኪ የራሳችሁ ሚኪ ና መቆለፍ አንተ ሚኪ አንቺ ልጅ ሰሞኑን የቤት ስራውን ኩብሽ መሰለኝ አይደል? ኧረ አልሆንሽብኝም። አይ ያለ ወትሮሽ እኮ ደጋግመሽ ልታገኘኝ የሞከርሽ ነው ብዬ ነው። ስለምታሳዝኝኝ እኮ ነው። ሄውዬ ስለተረዳሽኝ በጣም አመሰግናለሁ። ምንም አይደል። ግን አንቺ ደህና ነሽ አይደል? እኔ ደህና ነኝ። ምንም አዲስ ነገር የለም አይደል? ምንም ነገር የለም። ይልቅ አቶ ደሳለኝ አቶ ተሰማ ጋር ደወሉ እንዴ? ባይገርምሽ የያሬድ አባት ስልክ እኮ አይሰራም። ቢቸግረው ቢሮአቸው ሄዳለሁ ምናምን ሲል ነበር። አባትሽ ግን በጣም ነው የሚያስገርሙኝ። እንዴት ማለት? በጣም ኃይለኛ ናቸው፣ ቁጡ ናቸው፣ ግን ደግሞ በዛው ልክ የሰው ነገር ያሳስባቸዋል። አንዳንዴ ምን እንደሚያስቀኝ ታውቂያለሽ? እስኪ ንገሪኝ። እዚህ ሲያገኝ እንደ ተማሪ ከፍ ዝቅ ነው የሚያደርገኝ። እቤት እኮ እንዴት እንደሚንከባከበኝ። የምርሽን ነው? አዎ የምሬን ነው። ብታይ ቅዳሜ እኔ ተኝቼ ቁርስ ሰርቶ ያበላኛል። ተስማ ጭራሽ እኮ ነው እንደዛ የማይመስሉት። ሁሉም ሰው እንዳንቺ ይገርመዋል። እሺ ግን ከእሳቸው ጋር እዚህ ስትገናኝ የምትፈሪያቸው የምር ነው? አዎ የምሬን ነው። ፊቱ፣ ቁጣው ምናምን የድሮ ማንነቱን ያስታውሰኛል። ማለት እማዬ እያለች እንደ ወላጅ ገርፈኝ ነበረ። ከሞተች በኋላ ግን እርግፍ አድርጎ ትቶታል። ሲያሳዝኑ በእናትሽ። በጣም በነገራችን ላይ የኢትዮጵያ አባቶች እንደዚህ ናቸው። በቃ ፍቅራቸው ቁጥብ ነው። እሱስ ልክ ነሽ። እኔ የምልሽ ቤዚ ቹቻ ደህና ናት? ደህና ናት። ማውራት ጀመራችሁ እንዴ? ታዲያ እንዴት ደህና መሆኗን አወቅሽ? ያው እከታተላለሁ። ጸባችሁ ግን ደስ ሲል ታሾፊያለሽ አይደል? ግራ ቢገባኝ እኮ። ለማንኛውም እንደዚህ እየመጣሽ ቼክ ስለምታደርጊኝ በጣም ነው የማመሰግነው። ምንም አይደል። አይዞሽ እሺ። ቻው በቃ።
ለምንታሽ ከፈለክ ስደበኝ ከፈለክም ደግሞ መታኝ ግን ጆኒ ይቅር ካላልከኝ በፍጹም ከዛ አይደለም ሰብሊ ለምንድነው ትዕግስት የምትፈታተኝ ጆኒ በእናትህ ይቅርታ አድርግልኝ እስከዛሬ እኮ ስረዳሽ ኖርኩት ምንም ሳይሰማኝ ቀርቶ አይደል ገብቶኛል የኔ አባት በእናትህ ይቅርታ አድርግልኝ ስንቴ ነው በዚህ ልጅ የተነሳ ይቅርታ ያደረኩልሽ እስኪ ቁጠሪው አውቃለሁ ብዙ ጊዜ አሰቃይቻለሁ በእናትህ ለመጨረሻ ጊዜ ይቅርታ አድርግልኝ በጣም ጥሩ ግን ይቅርታ የማደርግልሽ በምንም ተአምር ኤልያስ ከሚባል ልጅ ጋር አጠገብ እንዳይሽ አልፈልግም ተስማምቻለሁ ደግሞ ለሱም እስኪ በቃው ድረስ ነግሬዋለሁ እና ምን አለ ሙሉ ለሙሉ በሐሳቤ ተስማምቷል ከሆነ ጥሩ እና ይቅርታ አደረክልኝ ማለት ነው አዎ አድርጌልሻለሁ ግን ሰብሊ በምንም አይነት ሁኔታ ከዚህ ልጅ ጋር ድጋሚ ላይሽ አልፈልግም እሺ አልኩ አይደል እንዴ ከሆነ ጥሩ ግን ቅድም አጠገቤ እንዳትደርስ ብዬ ሳስጠነቅቀው የሆነ ነገር ብሎኝ ነበር ምን አለሽ ከጆኒ ጋር ያደረግነው ስምምነት አለ እና እሱም መቼም ቢሆን አልተውም አለኝ በጣም ጥሩ ነው ስምምነቱ ምንድነው ስለው ጆኒን ጠይቄዋለሁ በጣም አሪፍ እኔም እስከዛሬ ስፈልግ የነበረው በዚህ ልክ ቆራጥ እንዲሆን ነበር ለመሆኑ ምንድነው ስምምነቱ አልነግርሽም ለምን ስለማይጠቅምሽ ለምንድነው የማይጠቅመኝ ወደድክም ጠላህም እኮ እዚህ ጉዳይ ውስጥ ነው ያለሁበት አልነግርሽም አልኩሽ እኮ አየህ አይደለ ችግርህ እንዴት አንተ ራስህ እኮ ነህ ወደ ኤልያስ እንድሄድ እየገፋኸኛለሁ ምን ማለት ነው ያደረጋችሁትን ስምምነት ንገረኝ ስለ አልነግርሽም አልከኝ እኔ ደግሞ ይጨንቀኛል ከዛ ሳልወድ በግዴ እሱን ላገኘው እሄዳለሁ እሺ ግን ምንም ነገር አታደርጊም አዎ አላደርግም ልንፋለም ተቀጣጥረናል ምን አዎ ቆይ ለምን አስፈለገ ከሰብለ ራቅ ስለው እምቢ አለ ከዛ እንድትርቅ ምን ላድርግ ስለው እንፋለም አለኝ እኔም ተስማማሁ ይሄ በፍጹም አይሆንም ለምን ምክንያቱም እኔ ከዚህ በኋላ እሱ አጠገብ ስለማልደርስ እሱ እኮ ሊሆን ይችላል ቆይሽና ታዲያ ድብድቡ ለምን አስፈለገ ከዚህ በኋላ ወደ ኋላ በመለስ እንደ ፈሪ ነው የምታየው እና እንደ ጀግና ለመታየት ብለህ ልትደባደብ ነው አዎ አልኩሽ አይደል ጆኒ ፕሊዝ በእናትህ ይሄንን ነገር ተው ይቅርታ ሰብሊ ልሰማሽ አልችልም ጆኒ ወይኔ ዳይ ሁሉስ እንደው መከራ ይበዛ ጆኒ ታሳዝነኛለች ታውቂያለሽ ለምንድነው የምታሳዝነው ይውስቲ ፍቅረኛ አገኘው ብላ እኮ ነው የምትንጀላጀለው ሰው አገኘው ብላ እና ኩርሳረ ወይ ይውስቲ ስልባቦት የመሰለ ሰው ምኑ ሰው ነው በእናትህ የሆነ ጅል የሆነ ልጅ ኧረ ሚኪ ተው አይደብርም አንተ ምን አይነት ሰው ነህ አቡሻን የመሰለ ጅልስና ትዘለዝላለህ ወይ ቾምቢ አለ አላየሁትም ነበር አንቺ የሌለው መስሎ ነው አይ ያገኘው የምትዘባርቀው እሱማ ያለሽ መስሎኛል ግን ያው የቤዛ ቦርሳ ነበር ይመስል በቃ አንተ ችለህ ሙድ ያስክ ማለት ነው አይደል አይ ቾምቢ ይኸውልህ ለአቡሻ ደግሞ እኔ ጥብቅና ቆምለታለሁ እንዴ ያልነገርኩሽ ነገር አለ እኮ የዚህም ጉድ ያልነገርኩሽ አለ ምንድነው እሱ ይሄም ሰው ሆኖ ከሰው ተቆጥሮ እኮ ፍቅር ይላል ያውም ቃጀልን እናም ችግር አለው ይኸውልሽ ሰው ለማፍቀር እኮ ፊት ያስፈልጋል በዚህ ፊት እንዴት የሰው ልጅ ያፈቅራል ጉሬዜ መሰለ ልጅ ፍቅር እኮ በመልክ አይደለም ማለት ዋናው ምንድነው ቤዚዬ እኔ እናት አረካሽ እመቤቴ አንተ ህፃነ ቂርቆስን ተናገረች ይኸው አንጀቴ ቂቤ ጣጣ አንቺ ሞራል ስጠብቂ በጣም ነው የምትገርሚው አሁን ይሄ እኮ ልብ ምንም የሌለው ጅላንፎ እኮ ነው እውነት በቃ ይሄ ሚኪ ካንተ ግርም የሚለኝ ምን እንደሆነ ታውቃለህ ምንድነው አንደኛው ወረኛ ሁለተኛ ግን በጣም የሚገርመኝ ነገር ምን አይነት ሰው እንደሆንክ ታውቃለህ
ፈጣሪ ጀምሮ ግንበኛ የጨረሰ ብኩን የሰው ግማሽ ሆንክ ፍጥረት ነህ። የሰው ግማሽ ማለት እከክ ማለት አንተ። እስቲ እግዚአብሔርን እንዲያው አንተ ሞራል ኖሮኝ እኔን ተናገርክ በልኝ። አንተ ጉሬዛ አቋም ይኸው ተናገርኩ። አንተ እከክ እከክ ሲያስጠላ እናታችሁ ይሄን አይነት እከክ አፈር አፈር ጭቃና አንተ ውይ የኔ ትርትር ሞት በረሳው ሞትን በረሳው አንተ ለምትረሳው እሱ ነው የሚረሳ። አይ የኔ ትርትር እንዲህ ቸልቲ ቸልቲ እያለን እኮ መንገዱ ስናጨናንቀው እንዴት አባቱ ደስ እንደሚለኝ እንዴ እኮ ግልጽ ነው። ወንድ ልጅ ነኝ ቆንጆ ሴት ይዤ ቸልቲ ቸልቲ ስል ያለውን ኮንፊደንስ እኮ ስላልገባሽ ነው። ቆንጆ ልጅ ስላልከኝ ነው። ወይኔ አቡሻ ጭራሽ አልነገርኩሽም። ነግረኛ አታውቅም። ትዝ ይለኛል። እንግዲህ ሬዲ ሁኚ። እሺ ጀምር። የኔ ትርትር የኔ የልቤ ምት የኔ አጥንቴ ፍላጭ እስካሁን ድረስ ስሜት ያለ የነገርከኝ ቁንጅና አይደለም። ለካ ይለያያል። አዎ ይለያያል። አሁን ተረሳሳ መስማት የምፈልገውን ነገር ቶሎ በል። የኔ ውብ የኔ ቆንጆ የኔ የፀሐይ ፍልቃጭ አይበቃም? ቀኑ ደረሰ። ቀኑ ደረሰ። ሳመችው እኮ አንቺ አቡሻን እና ተሳማው ምንድን ነው የምትለው? ይሄ እኮ ብዙ ማታውቂው ጉድ አለ እኮ። ይሄ ማለት ብዙ ማታውቂው ነገር ስላለ ነው። ቤዛ ይኸውልሽ ቤዚ፣ ይሄ ልጅ ሌላ ነገር ሳያፈላ የሆነ ነገር ብታረጊ ጥሩ ነው። ይኸውልሽ አንተ ለምን ስነ ስርዓትን አትይዝም? በየመሀሉ ጥልቅ እያልኩ ወሬ ሊፈሪና ስማ ሚኪ፣ እንደውም ልንገር፣ ይኸውልህ አቡሽና ሄሉን ትኩር ብዬ ሳያቸው ምን እንደሚመስለኝ ታውቃለህ? ምንድን ነው የሚመስለው? ዛራና ቻንድራ። አሁን ቻንድራ አቡሽ እንዳይሆን እነሳ አቡሻ እኮ ቆንጅዬ እኮ ነው። ይኸውልህ ጌታዬ ወይ ይሄን ከምታሰማኝ በሞት ይሻላል። አንተ ሙት። አረ ሄቨን ቶሎ ውጪ! እንዴ አንቺ ነው እንዴ ቁሜ የምጠብቀው? ሄቨን ተማሪውን እኮ ወጥቶ አለቀ። ምን እየሰራሽ ነው? በሁሉም ነገር ነው እንዴ የምትናደጂው? እንዴ በእናትሽ አንቺ ጄሪ ግን ለምንድን ነው የማትነግሪኝ? ምን ነው ደግሞ የምነግርሽ? አዲሱ አፍቃሪሽን ነው። እግዚኦ ወሬ፣ እግዚኦ የወሬ ሱስ፣ እግዚኦ የወሬ ሱስ። ሆ ጨዋ ሰው ሲበላሽ ቅራሬ የለውም ትላለች እናት። ይሄንን አንቺ ምን ጨዋ ነበርሽ እንዴ? ምን ሆነሽ የተበላሸሽው እንዴ? ምን አጠፋው እንዴ? ምን አጠፋው ትይኛለሽ እንዴ? ምንድን ነው እንደዚህ ለወሬ መስገብገብ እንዴ? ይሄ ወሬ ነው እንዴ? እና ተረት ተረት ነው። እንደ አንድ ጓደኛ የሚጠይቁሽን ሰዎች ማወቅ አለብኝ ብዬ ነው። ለምን ሲባል ምናልባት የጠየቁሽ ሰዎች ቢጠይቁኝ አይ ከጄሪ ጋር ጀምራችኋል ከኔ ራስ ወረዱ እላችኋለሁ። እንደው ምን አለ ሁሉም አንቺን ጠይቀውሽ በተገላገልኩኝ። ከዛ እሺ ብላቸውስ ግልግል ነበረ። ታይ ጄሪ፣ አንዳንድ ሰዎች ከእጅሽ ከወጡ መመለሻ የላቸው። ችግሩ እኮ እኔን እየጀነጀኑኝ ያሉ ሰዎች ጠቅላላ እንጉልፋቶ ናቸው። ታይ ጄሪ፣ ሁሉንም ማጠቃለል ጥሩ አይደለም። አሉ እኮ ጸዴ ሰዎች። የፈረደበት ኪሩ ልትይ ነው አይደል? አይደለም። እና አሻንቲ አይደለም። ይሄን ነው መሻሻ። እና ማን ነው? አይተንፍሱ። ትንፋሽ ቀጥ ይበልና ስታስጠላ ምን ትላለች? እሺ ነይ እንሂድ። እንዴ ምን አጠፋውሽ? ሴትዮ የዲን ሰውዬ ስም አታንሽብኝ። አይተንፍሱ አይተንፍሱ አትበይብኝ። በቃ አልኩሽ አይደል? አይገባሽም እንዴ? እሺ ግን ጄሪ ሀቋን ተናገሪ። አይተንፍሱ ላይተንፍሱ ምንም ስሜት አልተሰማሽም? አንቺ ቆይ ጤነኛ አይደለሽም እንዴ? ምንድነው የምታወሪው? ለምን ቆይ ስርዓት አይኖርሽ? ለምን ስርዓትሽን አትይዥም? እሺ በቃ ምን ትላለች እቺ? ለነገሩ አንቺ ምን አጠፋሽ? እኔ ነኝ እንጂ በገዛ ቆንጨራዬ ታረድኩኝ ያለ ሰውዬው። ይኸውልሽ እንደውም ካሁን በኋላ አታውቂኝም፣ አላውቅሽም። ገደል ግቢሽ እንዴ! እሺ ጠብቂኝ ጄሪ። ጄሪ የምርምር እንቆቅልሽ
ቋሚ ትንግርት መፍጠር ሲያምረው ቋሚ ትንግርት መፍጠር ሲያምረው ቋሚ ትንግርት መፍጠር ሲያምረው ቋሚ ትንግርት መፍጠር ሲያምረው ከላይ ከሰማይ ወረደ ከላይ ከሰማይ ወረደ ከላይ ከሰማይ ወረደ ከላይ ከሰማይ ወረደ ብዙ አፈር ይዞ ብዙ አፈር ይዞ ኡፋለና በወጣቶች አንደበት ስትቆረቆር ሳይ ነፍስ ያስይዛል። ካስፈለገ ሌላም ካለ ለዛሬ በቃ አሁን ሁላችሁም ውረዱና አዲስ የመጡት ልጆች እነሱን ተሰጥቶ ይቻላል። በቅድሚያ እናንተ የጥበብ የበኩር ልጆች አሁን የቆማችሁበት ቦታ ጥበብ ተጸንሳ የምትወለድበት ቦታ በመሆኑ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። በድጋሚ እናንተ የጥበብ ፍልቃቂዎች እንኳን ደህና መጣችሁ ማለት እወዳለሁ። እንኳን ደህና ቆያችሁ። ያው ሌሎቻችሁ ዝም ብትሉ በዝምታችሁ ውስጥ ሰላምታችሁን ሰምቻለሁ። ተሰጡ ማለት ይሄ ነው። በቃ እኮ ይረዳል ሰው ይረዳል። ስለተረዳኝ በሆነ ጥበብ ያመሰግናል። ጥበብ ትረዳ። ምንም አይደለም። እንግዲህ እንደተለመደው ባለፈው ስራችሁን ያላሳያችሁ ልጆች ዛሬ ታሳዩናላችሁ። ይሄ ነገር ግን እስኪ ዝም በል። ይህ እንግዲህ በቀደም አሳይተናል። እንግዲህ አንተ መተከኛ ጋር ትቀመጣለህ። የቀራችሁት ደግሞ እንደየ ችሎታችሁ እንደየ ጥበባችሁ ታሳዩናላችሁ ማለት ነው። እስቴል እኔም ለዛሬ ስላልተዘጋጀው ከሚኪ ጋር ልውረድ። አንተ መቼ ነው እድሜ ልክን የማያልፍልህ ሲያስጠላ በእናታችሁ። ለዛሬ መውረድ ይችላል። ጥቤክስ እኔም አልተዘጋጀውም። ደሜ ትሙት አልተዘጋጀውም። ቀጣይ ያቀርባለሁ። አይሆንም። ለምን? ይሄ ጥበበኛ የመጣው ዳንስና ውዝዋዜ ሊማር ነው። እናማ የዳንሱ ቡድን መሪ እንደመሆኔ መጠን ያለውን ተሰጥኦ ዛሬ እንዲያሳይ ይፈልጋለሁ። በጣም ጥሩ። በቅድሚያ ቤዛ፣ ቀጣይ ደግሞ ሄለን፣ ከሷ ቀጥሎ ደግሞ ቾምቤ ታቀርብልናል። እሺ፣ እኔ ግን በራሴ የተዘጋጀውበት አንድ ሞኖሎግ አለ። እሱን ማቅረብ እችላለሁ? ይቻላል። ያኔ ልጅ እያለሁ ምኞትሽ ሲሉኝ ወዳጆቼ ዶክተር፣ ኢንጂነር፣ ፓይለት ነበሩ መልሶቼ። ታዲያ የት ሄዱ እነዛ ምኞቶቼ? አለፉኝ ወይስ አለፍኳቸው እነዛ ቅኝቶቼ? የዛሬ 2 ዓመት ነበርኩኝ መካሪ፣ ሊያውም ስርዓት አክባሪ የካምፓስ ተማሪ። ዛሬ ግን ጎጂነቱን እያወቅኩኝ ጠንቅቄ እዩኝ በሱስ ምክንያት እንዲወዳድቄ። አንተም ወንድሜ ነህ ስማኝ ዝም ብለህ ካለፈው ህይወት ትንሽ ላስተምርህ። ታስሮ እንደተፈታ
ጥጃ አትቦርቅ፣ ባገኘኸው ሜዳ አትበል ብቅ ብቅ። ይሁኝ ደብቁኝ አይደል ከነተረቱ። አንቺም እህቴ ነሽ የዛሬ አበባ ተኮትኩተሽ ያደግሽ ንጹህ ጽጌረዳ። ማማሩን መሪ ግን አትሸነፊ፣ የሚገጥምሽን ሁሉ በጽናት ለፊ። ቀጣፊሽ ሲመጣ በእሾህሽ ውጊው፣ እናትና አባቴን ሀገሬን ማኮራት ጀግና ሴት ነኝ በይው። እስቲ ምን ይልሽ በድፍረት ንገሪው፣ በመጣበት እግሩ ይመለስ ንገሪው። ግና አንቺን ይዞ ሳይሆን ብቻውን ነሽ። ሄሎ ሄሎ ኤላ፣ ሰላም ነው? ምን ፈልገሽ ደወልሽ? ላውራህ ነው። ቅድም እኮ ሁሉንም አውርተን የጨረስን መስሎኝ። ከአሁን በኋላ አጠገቤ አትድረስ ብለሻል ነበር እንዴ? እሱማ ብለኸኛል። ታዲያ ስልክ መደወሉ ለምን አስፈለገ? ላውራክ ነው አልኩህ እኮ። እሺ እየሰማሁ ነው። ምንድን ነው የምታወሪኝ? ከጆኒ ጋር ያደረጋችሁትን ስምምነት ሰማሁ እናማ ይሄ ነገር ይቅር ብዬ ልለምን ነበር የደወልኩት። በፍጹም የማይሆን ነገር ነው እሱ። ለምን? ምክንያቱም ጉዳዩ የክብር ጉዳይ ስለሆነ። ቆይ በእኔ ተነሳ አይደል እንዴ ተጣላችሁት? መጀመሪያ እንደዛ ነበር እና አሁን ግን በሚያሳዝን ሁኔታ ጉዳዩ ከዛም አልፏል። የክብር ጉዳዩ ነው። ኤላ በእግዚአብሔር በፈጠረ ልለምን እሺ በለኝና ተው። ሚሰብለ በጣም አዝናለሁ። መለመንም መቆጣትም ካለብሽ ያንን ፍቅረኛሽ ነው። እሺ እሱ እኮ አልሰማ ስላለኝ ነው። አየሽ፣ ለዚህ ነበረ የሚሰማ ሰው ያስፈልግሻል ያልኩሽ። እሺ አንተስ አትሰማኝም? አዝናለሁ ሚሰብለ፣ እኔ ምንሽም አይደለሁም። ስለዚህ አንቺን የመስማት ግዴታ የለብኝም። በቃ አዎ በቃ በቃውን ስልኩ መዝጋት ይኖርብኛል። መልካም ቀን። ኤላ ወይኔ ጉዴ! እሺ አሁን ምንድን ነው የማደርገው? እሺ እስካሁን ባየነው ነገር በጣም ደስተኛ ነን። በመቀጠል ቾምቢ ወጥቶ ጥበቡን ያሳየናል። ደሜ ድረሺ። እኔ እኮ ገና ልሰለጥን ነው የመጣሁት። አቡሻ ሚኪ፣ እንዴ ለምን ዝም ትላላችሁ እንጂ? ቾምቤ ተረጋጊ እንጂ። ተሰጥኦን አይተን እኮ ነው ልትማር የምትችለው ነገር ምን ነው ሰነ እንዴ? ተሰጥኦን አይታችሁ ልማር የምችለው ምናምን እናማ ጥበብንና እዚህ ውስጥ ያለውን ሰው ካከበርክ ወጥተህ ጥበብን በትንሹ ታሳየናለህ። እንዴ እኔ እኮ መድረክ ላይ ወጥቼ ደንሼ አላውቅም። ታዲያ ምን ጣጣለው? ጉድይ ጠላ ቢት ወስደሽ ፏፏ እንደምታደርጊ ወጥቼ እዚህም ላላላ በቃ ሁሉን እኮ ነው ማለት ነው። አንተ ልጅ ፍታኝ ብያለሁ፣ ፍታኝ በቃ። ቆይ ለምን ራፕ አታረግም? በነገራችን ላይ መናገር አልፈልግም እንጂ ጸዴ ራፐር ነች። ቻሊ ብቻውን ማቅረብ ከፈራ ለምን አብረሽ ሆነሽ አንድም ብሎ አታሳይ። እሱ ጥሩ ሀሳብ ይመስለኛል። አይ በፍጹም አይሆንም። ለምን እንዴ? ምክንያቱም እኔ ሴት ጋር ደርሼ አላውቅም። ይኸው ደሜ ትሙት ደርሼ አላውቅም። እንዴ እና ድንግል ነኝ እያልክ ነው? ቸልቲ ልትል እኮ ነው። ቻሊ ነች። ቻሊና ደግሞ ማለት የቾምቤ አፍቃሪ በፍቅሩ ሙትት ብላለች ማለት። ቾምቤ ደግሞ ይቀጁ አይደል እና እሷ አሁን ገና ጨዋታ ማማረ
እኔ ግን በጣም በቃ ቤዚ ዛሬ በጣም ያስደሰተችኝ እና ያቀረበችው ድራማ ጻነ ቂርቆስን ያበደ ነው። አለመውደድ አይቻልም። እስኪ አንድ አፍህን አትክፈት። ተውኔት ሳይሆን ሞኖሎግ ነው። ምን ሎ አይሻ የኔ ትርት አሁን ይሄ 12ኛ ጨርሶ ዩኒቨርሲቲ የሚገባው ሰው ማለት ይሄ ልጅ ነው። በጣም ያሳዝናል። ምኑ ነው የሚያሳዝነው? ያንተ ነገር ነው። አሁንስ ተጠንቀቁ ሲባል ከበሽታ ሳይሆን ከእውቀት የተባልክ ነው ይመስል። ይኸውልሽ ማነሽ ሄሉ ይሄ ልጅ ስነ ስርዓት አስይዤው እሺ ባልሽን እንዴ ምን አደረገ? ይኸውልሽ ምላሱ በዚህ የሚቀጥል አይነት ከሆነ ይኸውልሽ ሬሳሽን ነው የማሳቅፍሽ እንጂ ችግር የለውም። ያው አብረን እንቀብረዋለን። ምን ከዛ ንፍሮ ልቤ ልመጭ አየህ አይደል አቡሻ ምን አይነት ሚስት እንዳለ። ቾምቤ ምን ሆነ ነው ዝም ያልከው? ያን ሁሉ ነገር ገጥሞት እንዴት ዝም አይል? አይቶት የማያውቀውን ያን ኮንታ ነው እኮ ያሳየችው ቤዚቲ። አንተ ልጅ ወሬ አታብዛ። ይኸውልህ ሄዲንግ ነው ምገባለህ። ይሄን ያላወራ ምን ሊያወራ ነው? እኔ የምለው ቾምቤ ቻሊና ግን ፎንቃ አለባት አይደል? እሷማ ፎንቃ አለባት። እኛም ጠርጥረናል። ወይኔ ቃጁ ተበላሽ ማለት ይሄኔ ነው። ይኸውልህ ደግሞ ይሄን ወሬ ነው ብለህ ንገራት አሉ። እሺ ለሷ ብቻ መሰለህ? እና ይሄ ብቻ መስሎ ነው? ገና የመንደሩን ጀማ ሰብስበን ነው እሺ ቡና አፍልተን የምንቀደደው። ያኔ ደግሞ እኔ 2000ንም 7ኛ ሰማይ ነው የምልከው። ይኸው ቤዚ ሄሎ አይታችኋል፣ ሰምታችኋል። እሺ አለቃችሁም። ይኸው ደሜን ይንሳኝ ነው የምላችሁ። አለቃችሁ። በነገርሽ ላይ ቤዛ ያፈቀረ ሰውና ሽሮ ይመሳሰላሉ። እንዴት? ሁለቱም ዝም ብለው ቶሎ የመገንፈል አመል አለባቸው አይደለም እንዴ ሶቅራጥስ? ልክ ነህ አርስቶትል። እኔ ደግሞ አንድ አባባል አለኝ። ሂድበት። ያፈቀረ ሰውን ማናደድ እሳት ላይ ቤንዚን እንደመጨመር እሳቱን ያቀጣጥለዋልና። ግሩም አባባል። ቴንክ ዩ ሶ ማች ንግግር። ዋው ፕሌዠር ቴንክ ዩ ማስ ኒገር ሪኩዌስት ዋው ብራቮ ቤቢ፣ በጣም ምርጥ ስራ ነው የሰራኸው። ወደድሽው? እንዴ በጣም ይሄ ስራ ያሰብሽውን ነገር ያሳካልሻል ብዬ አስባለሁ። ምንም ጥያቄ የለውም። ለመሆኑ ግን ቪዲዮ ማን የቀረጸው? ቶማስ ነው የቀረጸው። ቶሚ ይመቸው። እንዴ ቆይ ማን ጋር ልደውይ ነው? ቃጀል ጋር ነው። ስራሽን ከወዱ ልትጀምሪ ነው? በቾምቤ ቀልድ እንደማላቅ ታውቃለህ። ሄሎ ቃጀል